ሰላም እንዴት ናችሁ? ዛሬ እነዚህ አዳዲስ ቃላቶችን ለማየት ጥረት እናደርጋለን። እነዚህ ምናልባት ከገበያ ጋር ተያይዞ በመሸጥና በመግዛት ላይ ልንጠቀማቸው የምንችል ቃላቶች ናቸው። ዶሻዎቺያን ማለት ብቻው ሲሆን ብር ማለት ነው በቻይኛ። ዶሻዎቺያን ሲሆን how much ስንት ነው ዋጋው እያልን ነው። ስንት ነው ዋጋው የሆነ የምንገዛው ዕቃ ስንት ነው ዋጋው እያልን ነው። ዶሻዎቺያን የሚሆነው ጃገ ደግሞ ፕራይስ ነው። ዋጋ ራሱ ዋጋ ጃገ ፕራይስ ወይም ደግሞ ዋጋ። ሲያንጂን ካሽ በጥሬ ገንዘብ የሚከፈል ማለት ነው ወይም ደግሞ የሚገዛ ሲያንጂን ይባላል። ካሽ ሲንዮን ካ ይሄ ደግሞ ክሬዲት ካርድ ነው። ጅፉ ቱ ፔይ ወይም ደግሞ መክፈል ጅፉ መክፈል ማለት ነው። ፒያኒ ደግሞ ቺፕ ወይም ደግሞ በዋጋው አነስ ያለ ማለት ነው። በዋጋው ቀነስ ያለ ሲሆን ፒያኒ እንለዋለን። ቺፕ የዚህ ተቃራኒ ደግሞ በጣም ውድ ነው የምንለው ደግሞ በቻይኛ ጎይ በቻይኛ ጎይ ማለት ውድ ወይም ደግሞ ኤክስፔንሲቭ ማለት ነው። ጎይላ በጣም ውድ ነው እያልኩ ነው። ጅሊያን የምንሸጠው ዕቃ ወይም ደግሞ የምንገዛው ዕቃ ኳሊቲ ማለት ነው ወይም ደግሞ ጥራት። ጅሊያን አሁን እነዚህ አዳዲስ ቃላቶች እንዴት በአረፍተ ነገር መናገር እንችላለን የሚለውን አንድ በአንድ እናያቸዋለን ማለት ነው። በነገራችን ላይ አንድ ዕቃ መግዛት ወይም ደግሞ ቱ ባይ እና መሸጥ ቱ ሴል በቻይንኛ መግዛት ማይ ይባላል። ማይ ሰርድቷል። ይሄ ምንድነው? መግዛት ነው። መግዛት ቱ ባይ መግዛት። መሸጥ ደግሞ ማይ ራሱ ቃሉ ነው፣ ግን በፎርዝ ቶን የቶን ልዩነት ብቻ ነው ያላቸው። ማይ መግዛት ነው። ማይ ደግሞ መሸጥ ይሆናል ማለት ነው። መሸጥ ወይም ደግሞ ቱ ሴል። አሁን በእነዚህ እንዴት አረፍተ ነገር እንሰራለን የሚለውን ከመጀመሪያው ልጀምርና አሁን ዶሻዎቺያን እነዚህን ላጥፋና እንቀጥላለን። ስለዚህ ቅድም ምን አይተናል? ኒው ወርድስ አይተናል ወይ ደግሞ አዳዲስ ቃላቶችን አይተናል። ከነሱ አንዱ ዶሻዎቺያን አይተናል። how much ስለዚህ how much በሙሉ አረፍተ ነገር ሲሰራ እንዴት እንሰራዋለን? ለምሳሌ ጅሽ ዶሻዎቺያን። ስለዚህ ጅሽ ዶሻዎቺያን ይሄ ዋጋው ስንት ነው? ሌላ ደግሞ ለምሳሌ አሁን ይሄ ቡና ስንት ነው ማለት እችላለሁ። ይሄ ቡና ስንት ነው? ጅሽ ካፌ ዶሻዎቺያን። አያችሁ? አሁን ይሄ ቡና ስንት ነው ዋጋው? ካፌ ማለት ቡና ማለት ነው። ቡና ማለት ነው። ዶሻዎቺያን ደግሞ how much ወይም ደግሞ ስንት ነው የሚል ነው ትርጉሙ። ስንት ነው። ጅሽ ደግሞ this ወይም ደግሞ ይህ አጠቃላይ ጅሽ this ቡና ስንት ነው ዋጋው። ይህ ቡና ስንት ነው ዋጋው ለማለት በቻይኛ ጅሽ ካፌ ዶሻዎቺያን እንላለን ማለት ነው። ሌላኛው ጃገ ምን ማለት ነው ብለናል? ፕራይስ ነው ብለናል። ፕራይስ ብለናል።
价格很高 ዋጋው ከፍ ወይም ደግሞ ሃይ ነው ዋጋው ሃይ ነው ወይም ደግሞ ከፍ ያለ ነው 价格很低 ካልን ደግሞ ዋጋው በጣም low ወይም ደግሞ አነስተኛ ነው ወይም ደግሞ ዝቅ ያለ ነው እያለን ነው so the price is very low 价格很低 ሲሆን ማለት ነው 价格很高ደግሞ ሲሆን the price is very high ወይም ደግሞ ከፍ ያለ ነው ሌላው 现金 ማለት ካሽ ብለናል ቅድም 现金 ካሽ ማለት ነው so በካሽ መክፈል እችላለሁ ለማለት ብንፈልግ 现金可以吗 现金可以吗 可以ማለት እችላለሁ ወይም ደግሞ can I do can I ማለት ነው ማድረግ እችላለሁ ማለት ነው ማ ሲሆን ጥያቄ ነው ብለናል so 现金可以吗 በካሽ መክፈል ይቻላል can I pay with cash 现金可以吗 የሚቻል ከሆነ 可以 ይሆናል አዎ 可以 የማይቻል ከሆነ不可以 መየው የለም ኦኬ መየው ከሆነ የለም ወይም ደግሞ አይቻልም የሚለውን ምላሽ ይሆናል ሌላኛው ቃል 信用卡 信用卡 ክሬዲት ካርድ ማለት ነው ስለዚህ በክሬዲት ካርድስ መክፈል ይቻላል ማለት ሲፈልግ 信用卡可以吗 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 በክሬዲት ካርድ መክፈል ይቻላል can I pay with a credit card ያልኩ ነው ስለዚህ ሌሎችን ስንቀጥል ፒያኒ ብለናል ፒያኒ ምን ማለት ነው ቺፕ ወይም ደግሞ ርካሽ ዋጋው አነስ ያለ ወረድ ያለ ማለት ነው ፒያኒ ሶ በአረፍተ ነገር ስንሰራው 这个很便宜这个很便宜ይህ ዋጋው አነስ ያለ ነው ወይም ደግሞ this one is very cheap 这个很便宜ይህ በጣም ዋጋው የወረደ ነው ያለን ነው ሶ ሌላኛው ምሳሌ ስንሰራ በፒያኒ ሌላኛው ምሳሌ 有没有更便宜有没有更便宜የምን ማለት ነው do you have something cheaper የሆነ ነገር አሳይቶናል ወይም ደግሞ አይተናል ከዛ ግን የተሻለ ዋጋው ትንሽ ወረድ ያለ አይኖርህም እያልን ነው ዋጋው ትንሽ ወረድ ያለ ወይም ደግሞ ዋጋው የቀነሰ የለህም ወይም ደግሞ የለሽም ለማለት 有没有更便宜有没有更便宜አሁን有ማለት to have ነው to have ነው may ደግሞ የሱ ተቃራኒ ነው 有没有 ሊኖርህ ይሆን ወይስ አይኖርህም አይነት ነገር ነው 有没有更便宜更ደግሞ something 便宜ደግሞ cheaper so 有没有更便宜ከዚህ ወረድ ያለ ዋጋው ይኖርህ ይሆን እያልን ነው ማለት ነው ሌላኛው ምንድን ያየነው ጉይ የዚሁ የቺፐር ተቃራኒ ወይም ደግሞ የፒያኒ ተቃራኒ ነው ጉይ ማለት በጣም ኤክስፔንሲቭ ውድ የሆነ ነገር ነው so 这个很贵 ይህ በጣም ውድ ነው ይህ በጣም ውድ ነው 这是很贵这个很贵እንላለን ማለት ነው this is very expensive ማለት ነው ሌላኛው የመጨረሻው 质量很好质量ምንድነው ያለው ኳሊቲ ወይም ደግሞ የቃው ጥራት ኳሊቲ so 质量很好 ዋው ኳሊቲ በጣም አሪፍ ነው ያለን ነው ኳሊቲ በጣም አሪፍ ነው the quality is very good so 质量ኳሊቲ ብለናል很very ወይም ደግሞ በጣም good how ደግሞ good ወይም ደግሞ አሪፍ so 质量很好 the quality is very good ወይም ደግሞ እቃው ኳሊቲ ያለው ነው አሪፍ ነው ያለን ነው ማለት